ሌላም አሁን ኢየሱስ ይታይና ባህሪው በሰንሳት የሚያወራ ከሆነ ስለ ስቅለት እናወራለን። ካልሆነ መርፌ አዘጋጅቻለሁ እዚህ ጋር ሰው ትመስለኝ ነበር። እውነት ለካ እንደዚህ ቀልል ያለ ኢየሱስ ረጋ በልና የትኛው መርፌ የፈለገ ስቅለት ነው ወይስ ደግሞ ባይብል ነው? ባይብል ነው ያነበብኩት እኔ ምን ላድርገው? ማሊ ማለት ስለምን እንደማልቀበል ለማሳየት ነው። እና ያ አያችሁ ክርስቲያኖች፣ አያችሁ ክርስቲያኖች አሁን መጥተው ይበጠብጣሉ፣ ይሳደባሉ። ተመልከቱ፣ እንዲህ ነው ክርስቲያን ይሳደባሉ። ክርስትና አያችሁ፣ ታዘቡ። እስልምናስ፣ ኦርቶዶክስ፣ ጴንጤ፣ ፕሮቴስታንት፣ አንግሊካል ከዚህ ወጣችሁ አላችሁ። ይኸው ተመልከቱ። እኛ ተውን አናወራም፣ ይቅርባችሁ። እኛ ስቅለት ነው የምናወራው፣ ተው ርዕሳችን አይደለም። እምቢ አላችሁ። እሺ ኢንፎርሜሽን ሰማው፣ ጫፍ ላይ እንደሆንክ ሰማውና እንደውም አሁን ደግሞ ሻዳ ይዛለሁ ስትል በጣም ደስ አለኝና እስቲ ከኤብሮ ጋር ትንሽ አውሩና ኤብሮ ዛሬ በቤቱ ሻዳ ይይዛል ማለት ነው ኢንሻአላህ። ኤብሮ ሲያወራው አላህ ኢላሃ ኢላላህ ያ አሽጨርስ ይምራን ያ መጽሐፉ ነው። አይ በቃ ገልጾታል። አሁንም ክርስቲያኖች ገብታችሁ በስነ ስርዓት የማታወሩ ከሆነ መጽሐፋችሁ ይከፈታል። መጽሐፋችሁን እናስተምራችኋል። አንድ ልጨምርና በቃ ይበቃናል። አሁንም ክርስቲያን ከገባ ማለት ነው ገብተህ አልፈህ ስለ ስቅለት ካወራ እናወራሃለን። ካልሆነ ግን ይሄን የሚከፈተው መጽሐፍ ቅዱስ ያው ተመልከቱ፣ እንደዚህ ይላል። ሴትየቱ መሰላችሁ ያው እዚህ ጋር ወደ ወይኑ ቦታ ማልደን እንሂድ አለች። ልጄ ወንድሜ ወደ ወይኑ ቦታ ማልደን እንሂድ፣ ወይኑ አብቦ አበባ ፍሬ አድርጎ እንደሆን እንመልከት። ኢብራሂም በዚያ ጡቶቼን እሰጥሃለሁ ትለዋለች። ሰምተኛል? በዚያ ጡቷን ትሰጠዋለች። አሁን ሁለት ጥያቄ ልጠይቅህ። አንደኛ ጡቷ ምንድን ነው? ሁለተኛ ደግሞ ለምን ሰጠችው? ጡቷ ምንድን ነው? መጀመሪያ ምን አይነት ጡቷ ታውቃለህ? እንደ ቪዲዮ ጠንካራ የሆነው ያው እዛ ላይ አለ፣ እዛ ላይ አለ። ያው አይደለም ያው እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው አለች። ስለዚህ አያችኋ፣ መጽሐፍ ቅዱስ ነው ይሄ። የእግዚአብሔር ነው እንደዚህ የሚያወራው የእግዚአብሔር ቃል። አያችኋ፣ እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው የእግዚአብሔር ቃል። አሁን ይሄ አንደኛ ተመለሰልህ አይደለ? ስለዚህ ጡቷ ምንድነው? እንደ ግንብ ነው። አሁን ሁለተኛ ጥያቄ ደግሞ ለምንድን ነው ጡቷ የምትሰጠው? ግንብ ሲባል ጠንካራ ማለት ነው አይደለ? ጠንካራ ጋቺ ዋው ይገርማለች። ወይም ሳላ ሁለተኛ ከዛ ይበቃኛል። ሳላ አሁን ደግሞ ሳላ ልጠይቀው። ሁለተኛ ጥያቄ ጡቷን ለምንድን ነው የምትሰጠው? እንድታረካ ስላለ ግን ሳላ እሱ ሳይሆን መጀመሪያ እሱ ነው የጀመራት። እሱ ምን አለ መሰለህ ኡስታዝ የሚያልከኝ ቀልባችን እንዳይደርቅብን ረስቀየርልን ማለት ሲያስቸግሩ ራሳቸው እኮ ነው የቆሰቆሱት። ቆስቁሰው ራሳቸው መጥተው እንደዚህ ነው የእናንተ ጀነት ይላሉ። እና እንደዛ ነው ሲቆሰቆሱ መድኃኒታቸው እንደዛ ነው። በተለያየ ነገር ይነገራቸዋል። ካለቆሰቆሱ ግን መማር የሚፈልጉ ሰዎች ካሉ ገብተው በስቅለት ዙሪያ ላይ ይሄ የኛ አመለካከት የኛ እምነት ይሄ ነው ብሎ ማለት ይችላሉ። ይሻላል እንደዛ ረስ ይቀየር ኢንሻአላህ። አይ በቃ በቂ ነው። ያ ጀማ አይታችኋል። ያው ስለዚህ ከዚህ በኋላ ክርስቲያን መጥተህ በስነ ስርዓት የማታወራ ከሆነ እንደዚህ መጽሐፉን እንከፍታለን። ኢብራሂም ቅድም ገልጾላችኋል። እኛ ስለ እንደዚህ አይነት ነገር ማውጣት አንፈልግም። ርዕስ አለን። ርዕሳችን ስለ ስቅለት ነው። ገብታችሁ እምነታችሁን አስረዱ። ግን አሁንም ጥንቃቄ፣ ማስጠንቀቂያ፣ የመጨረሻ ማስጠንቀቂያ ዋርኒንግ ነው። ገብታችሁ ብልግና የምታወሩ ከሆነ መጽሐፋችሁን እንከፍታለን። ኢብራሂም ቀጥል። ጀዛኩሙላህ ኡስታዝ ሁላችሁ። ወያ ከኢምሮ እሺ፣ ቲጂ አለሽ? ክርስቲያን ነሽ? ስለ ስቅለት እናውራ እስቲ ቲጂ። ሰለምቴ መሰለችኝ። ኢብሮ ዛሬ ሰልሜያለሁ። አልሐምዱሊላህ። ማሻአላህ ማሻአላህ ማሻአላህ። እሺ ክርስቲያኖች አስገቡ። እሺ አስገባልኝ እኔ እንዳልነካው። ሞዴሬተሮች አሉ አይደል? እኔም ጋር እንደዛ ነው። ባክ ኔትወርክ ኤምቢ ብሎኛል። ዝክራ ካለች ይታወቀባ። የኔና ኢምራን ያስቸግራል እና የማሂርና የሳላህ ነው ማያስቸግረው። አስገባለሁ። እሺ ታብሌት ጋር መጣል ሳላ አልመጣሁም፣ የለኝም አሁን። እሺ ከኔ ሲቀጥል እንትና ማሂር ትቀጥላለህ ኢንሻአላህ። እሺ
ክርስቲያኖች ኢየሱስ አልተሰቀለም በባይብላችሁ ላይ እኔ መረጃ ሰጣችኋለሁ። ኔቨር ክሩሲፋይድ ኖር ዳይድ። አሺ ሰላም ብያለሁ። አሺ ወይ ደግሞ አሺ ሄደ ያለው። እሺ እንዴት አደርክ? እንዴት ዋልክ? እንዴት አመሸ? አለና ኢየሱስ ይጸልይ ነበር አይደለ? መጽሐፍ ቅዱስ ላይ ኢየሱስ ይጸልይ ነበር አይደለ? መሐመድስ ያለቅስ ነበር? አይ ይጸልዩ ነበር። ነብዩ መሐመድ አለይሂ ሰላቱ ሰላም እያለቀሱም ይጸልዩ ነበር። ኢየሱስ ላበላ ኢየሱስ ይታይና ባህሪው በሰንሳት የሚያወራ ከሆነ ስለ ስቅለት እናወራለን። ካልሆነ መፈዘጋቻ ነው። እዚህ ጋር ለቅሶት መስለኝ ነበር። እውነት ለካ እንደዚህ ቀልል ያለ ኢየሱስ ረጋበልና የትኛው መርፌ የፈለገ ስቅለት ነው ወይስ ደግሞ ባይብል ነው? ባይብል ነው ያነበብኩት። እኔ ምን ላድርገው? ማሊ ማለት ስለምን እንደማልቀበል ለማሳየት ነው። እና አያችሁ ክርስቲያኖች፣ አያችሁ ክርስቲያኖች አሁን መጥተው ይበጠብጣሉ፣ ይሳደባሉ። ተመልከቱ፣ እንዲህ ነው ክርስቲያን ይሳደባሉ። ክርስትና አያችሁ፣ ታዘቡ። እስልምናስ፣ ኦርቶዶክስ፣ ጴንጤ፣ ፕሮቴስታንት፣ አንግሊካል ከዚህ ወጣችሁ አላችሁ። ይኸው ተመልከቱ። የክርስትና ሃይማኖት ከመሳደብ ውጪ ምንም አይነት መልስ የላቸው። ወቆይና ለመሳደብ ነው የመጣኸው ወይስ ልትወያይ? በቃ ተመልከቱ። እኛ ለአንተ የምንሰጥህ ሌላ ምላሽ የለንም። እኛ የስድብ ባለቤቶች አለን፣ አንሳደብም። እኛ መጽሐፍህ ግን ይገለጣል አስፈላጊ ከሆነ። እሺ ሌላ ክርስቲያን ተመልከቱ ምን አይነት ምላስ እንዳላቸው። አዑዙ ቢላህ ምላስ፣ እንደዚህ አይነት ምላሶች ይገርመኛል ወላሂ። ምን አይነት ግብረ ገብ ነው እምነታቸው የሚያስተምራቸው? እንዴት አይነት እምነት ነው ያላችሁ? ተማም ምን ልታረግ ነው የገባው? ደግሞ ክርስቲያን ነው የምንፈልገው። ምላስ እንዳላቸው እሺ ከፈጣሪ የተነሳ ይላል። እንደዛ ነው የሚለው። ሰላም ብያለሁ። የተሰጠኝ ሰላም ናችሁ? እንዴት ናችሁ? አለን አልሐምዱሊላህ። እሺ ኢየሱስ ተሰቅሏል። አንተ ጥያቄውን ለመጠየቅ እንትን ስላልክ ነው። እኔ ግን ያው እኔ ባጠፋ ሁሉን ሰው ጀጅ ማድረግ አይቻልም። አያችሁ ክርስቲያኖች አይባልም። እኔ ባጠፋ እኔን ነው ብቻዬን መውቀስ እንጂ አሁን አንተ ብታጠፋ አዩ የሙስሊም ሃይማኖት አይባልም። በቃ ሃይማኖት የራሱ ነው። ግን የምታስረዳይ ከሆነ ስለ ሃይማኖቴ መጠየቅ አንድ ሰው ስላጠፋ ሁሉንም ዲስሪስፔክት ማድረግ ተገቢ አይደለም ብዬ እንዳስባለሁ። ወደ ጥያቄው ቀጥለሽ። እሺ ያው ስለበዛብን ነው። እሺ ከልክ ስላለፈ ነው እንጂ እውነትህ ትክክል። እሺ እንደዚህ አንዳንድ እንኳን በእኛ ስም ገብቶ ዝም ብሎ ሃይማኖቴን የቢጤ ዝብርቅርቅ ያለበት ወይም ሊሆን ይችላል እንደዛ ገብቶ ሊናገር ይችላል። ያንተንም የኔንም እምነት ነቅፎ ሊወጣ ይችላል። እናንተ አያችሁ ክርስቲያኖች አይባልም። በቃ ዝም ብሎ በቃ እኔ የምችል ከሆነ እኔ እንጠይቀኛለን፣ ማልችል ከሆነ ወርዳለሁ። በቃ ደግ እሺ ኢየሱስ ይጸልይ ነበር አይደለ? ከፈጣሪ የተሰጠኝ አዎ ነበር ሳይሆን ይጸልያል። አሁን በገዳመ ቆሮንቶስ 40 ቀን 40 ሌሊት ይጸልያል። ነበር ሳይሆን ነው። ኖ አይ ስፔሲፊካሊ ስቅለትን ጉዳይ አስመልክቶ ላለመሰቀል ይጸልይ ነበር አይደለ? ሰቀል አልጸልይም። ለኛ ነው የጸልየው እንጂ ላለመሰቀል አልጸልይም። ላለመሰቀል ጸልየዋል የሚለውን ካለ ማስረጃ ስጠኝ። ከሞት ሊያድነው ወደሚችል ከብርቱ ጸሎትና ምልጃን አቀረበ ይላል። እኛን ከሞት ያድን ዘንድ እኛን ከሞት ሙተን ከነበረው ሊያነሳን 40 ቀን 40 ሌሊት ጸልዮልናል እንጂ እሱ እንዳይሰቀል ሸሽቶ አልሄደም። በጣም ጥሩ ወደሚሰቀልበት ቦታ ነው። በጣም ጥሩ ኤሎሄ ኤሎሄ ለማ ሰበቅታኒ ያለው ምን ነበረ? አምላኬ አምላኬ ለምን ተውከኝ ያለው ምኑ ነው? ራሱ ታሪክ አለው። አንተ ያልከው ምንድነው? ኤሎሄ ለማ ሰበቅታኒ የሚለውን አንተ አትረዳ። እኔ ዲፌንድ ማድረግልህ ሌላ ነው የምትረዳ እኮ። ምንድነው? ዝም ብለህ ሌላ ጥያቄ ጠይቀኝ ራስህን። አንተ አልጠይቅም። ኖ ምንድነው የተወው እግዚአብሔር? ለምን ተውከኝ ያለው ምንድነው? አቤት
እንደዚህ እኮ አይደለም ጥያቄ። ለምን ተውከኝ አይደለም እኮ ጥያቄው። ጥያቄ ምን? እሺ ምንድነው ተው? ምን አገባ አንተ? እየጠየቅኩ ነው መልስ የምጠይቀን። ለምን ተውከኝ ያለው ምኑ? ለምን ተውከኝ ያለበት የራሳችን አለን የኛ። ምንድነው የራሳችሁ? እሺ ንገረኝ። ምንድነው አሁን የኛን ዲፌንድ እንዳደረግልህ ነው የምፈልገው? አዎ ምንድነው? ኦኬ እኔ አንድ ጥያቄ ልጠይቅ ካንተ ላይ አንዴ። ይሄ አይመለስም? እሺ እኔም ልመልስልህ፣ አንተም መልስልኝ። መጠየቅ መመለስ የማትፈልገው ነገር ሊሆን ይችላል። መጀመሪያ የጠየቅኩህን ጥያቄ መልስ። ለምንድነው ተውከኝ? ለምን ተውከኝ ያለው ምን ትቶት ነው እግዚአብሔር? ምን ጠይቆት ነው? እሱን አይደለም የምመልስልህ። እሺ እሱን አልመልስልህም። የምመልስልህ ግን ሲጸልይ ነበር በሚል ከቶፒኩ አትውጣ እንጂ ከቶፒኩ ሳትወጣ ከዛኛው ኖ ምንድነው የተወው? እኔ አልገባኝም። መልስልኝ እኮ ያልገባህን መጀመሪያ ለምን ነው ከወዲህኛው የጠየከኝ? ለምን ተመለስክ ነው? ለዚህ ተመለስ። ለምን ተውከኝ ያለው ምኑ ነው? ለምን ተውከኝ ያለው እኮ የራስ ጸሎት ነው። ምንድነው እሱ የተወው? ኤሎሄ ኤሎሄ ላማ ሰበቅታኒ አይደለ? ምን ጠይቆት ነው የተወው? ምን ጠይቆት? የጠየቀ ነገር የለም። አምላክ እኮ ነው እሱ እኮ እኛን ለማዳን የመጣ የራሱ እኮ ነው። ምን ጠይቆት ነው የተወው? መቼ ድርቅ አትበል አሁን አንተ። እሺ ቆይ ጥያቄን ለኔም ብትመልስልኝ ከሆነ ቆይ አንዴ። ቤንሰን ኮሜንታሪን ታውቀዋለህ? ኦኬ ታውቀዋለህ? እስቲ አንብበው። ኖ ከስልክ ላይ ሳይሆን መጽሐፍ ቅዱስ አውጣና አውጣ። ብራዘር መጽሐፍ ቅዱስ ነው ይታያል። ኦኬ መጽሐፍ ቅዱስን ከፈትኩት። ኦኬ ሻምበል ከፈትኩት። ኦኬ አይ እንድትተረጉምልኝ ብዬ ነው። አይ እሺ አታውቀውም? እሺ ያው ተመልከት ምን እንደሚል ያው ተመልከት። ይኸው ክራይድ ያደረገው ኖ አይደለም። በአማርኛ እየተረጎም በአማርኛ ነው የምታነበው። እሱን ዝም ብለህ እሱ ላይ እንዳለ ገልብጠህ በአማርኛ እኮ ላንብብልህ። እኔ ላነብልህ። ኖ እንግሊዘኛ አታነበው። እኔ አይገባኝም እኮ ተረጉምልሃለሁ። ኧረ ኖ አልፈልግም። በአይኔ እያየሁ ነው እንጂ በአይኔ እያየሁ አምጣው። መጽሐፍ ቅዱስ ቁጥሩን እኔ ላውጣለህ። ኧረ ላሽ በልበል በልቀ ካንተ ጋር አልቀጥልም። በቃ እንትና ማሂር አለ ቀለል ያለ ነገር ስተው። ኦኬ ኖ ምንም እኮ ነው እኮ ለመልስልህ ነው አንተ ዶዙ በልበል በቃ። አይ ተው በቃ አንተ ተው። እኔ ከፈለክ ያው ኢምራን ይቀጥል ማለት ነው። እንትና ይቀጥል። ማሂር አለ ቀጥል። እኔማ እንዴት እንግባባለን? እኔ ቀላል ማሂሩ አለ። ሰላም አለይኩም። ተኝተህ ነው? ተኛ ደግሞ እንደ ልማድህ። እሺ ዋይ እኔ ከኔ ጋር መወያየት ከፈለክ ነው። አንተ ከሆነ ባንዴ 3 ጥያቄ አቀረብክ። እኔ መጠየቅ ስለፈልግ ጥያቄ እኮ ከፈጣሪ ይኸውልህ፣ መጠየቅህን ጥያቄ በአግባቡ እየመለስክ አይደለም። እኔ የጠየቅኩ እሺ፣ ችግር የለውም ናሽ ና አንድ ጊዜ ና፣ በቃ ችግር የለውም። እሺ እናውራ፣ በቃ ችግር የለውም። እሺ አይ እኔ እኮ እንደዚህ ጉንጫ አልፋ ንትርክ እንዳይሆን ብዬ ነው። እሺ ጉንጫ አልፋ ንትርክ ነው ያለው። እኔ ከእናንተ አንድም አልነቅፍም። የምችለውን የራሴን ሃይማኖት እማምነውን አውቀዋለሁ፣ የማውቀውን ደግሞ አምነዋለሁ። እኔ እኮ ሳይንቲስት አይደለሁም ተመራምሬ የምነግርህ። የምትችለውን በቃ ጠይቀኝ፣ እኔም ልጠይቅህ ነው። ግን አንተ አሁን እኔ እኮ ሰው ብዙ ቀን አውቃለሁ። የምታስገባቸው ሰዎች ትንንሽ ሰዎች ታስገባና ስድብ ነው የምትሳደበው። አይ በቃ ፐርሰናል አታርገው ማለት ኢብሮ ኦኬ ነው። ኦኬ እሺ ኢብሮ ወይ ሳላ ይሄ ልጅ ማለት ነው እንትን ደረጃው እንትን ዘዳግም 23ን ይፈስር። እንደዛ ይሻላል። እንደዛ ናርጋ እንደዛ ይሻላል። እንደዛ እኮ ናቸው። ምን ሆነ ነው ከፈጣሪ አሁን ይሄን ስቴፕ ከዚህ በኋላ እቺ መጠይቀን ካልሆነ አይውልህ። አሁን እኔ ዝም ብዬ እያዳመጥኩ ነው። ጥሩ ነገር አምጣልኝ። ታውኛ በቃ ፐርሰናል አታርገው። እሺ እንትና እንደ ፐርሰናል ሃይማኖት እኮ ነው። ለምን ፐርሰናል አይሆንም? እኔ እናንተ ስንጋጭ እንኳን ፐርሰናል አይደል እንዴ? እና ፐርሰናል እናርገው። አሁን ዘዳግም 23ን ታነባለህ። ፐርሰናል አርገው። እኔ ልጠይቅህና እኔ የምጠይቅህ በቃ እሺ፣ እንደዛ ከሆነ አደብ አድርግና ተቀመጥ። እሺ ምን አለ መሰለህ ኢየሱስ ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ጥቂትም እልፍ ብሎ ወደፊት በፊቱ ወደቀና ሲጸልይ ምን አለ መሰለ? አባቴ አለ ቢቻልስ ይህች ጽዋ ከኔ ትለፍ አለ። ምን ማለት ነው? ምንድነች ጽዋዋ? ጽዋ ምንድን ነው? አሎ
አለሁ። እሺ አንብበው። ቢቻልህ እቺ ጽዋ ከኔ ትለፍ አለ። ጽዋው ምንድነው እኮ አንብበውና ታገኘዋለህ። አንብበው ትንሽ ገባኝ እኮ። ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ምንድን ነበር ጽዋው? እኮ አንተ እንደፈቀድክ ይሁን። እስማማለሁ። ግን ጽዋው ምንድነው እኮ? የሞት ጽዋ አይደለ የተሰጠው ያኔ። ጎበዝ ስማርት። ስለዚህ ጽዋው ከኔ ይለፍ ብሏል አይደለ? እና አሁን አንተ ኢየሱስ ይኸውልህ አንደርስታንድ ያደረክበት አንተ መንገዱ ጽዋው ከኔ ይለፍ ሲል እሺ አንጣላም። እሺ የኢየሱስ ፍቃድ ሳይሆን የአብ ፍቃድ ነው ማለት ነው አይደለ? ኢየሱስ ፍቃደኛ አልነበረም ከአብ ውጪ አይደል? አሎ ከአብ ውጪ ኢየሱስ ፍቃደኛ አልነበረም አይደለ? ሞት ለመሞት የሚል አለ። ማስረጃ አምጣ። ጽዋው ከኔ ይለፍ ያለው ምን ነበረ? ሞት ነበር አይደለ? አንተ የምትረዳበት መንገድ ሌላ ነው። አንተ የምታነበው ሌላ ነው። ጽዋው ይሄውና እኮ ጽዋው ከኔ ይለፍ ሲል ሞት ነው አላልከኝም ቅድም? እናንተ የተረዳው ምንድነው የምትል? እኔ ሞት ነው ያልኩት። ኢየሱስ ሊሞት ነበር አይደል የመጣው? ሞት እንዳልሞት ብሎ እየጸለየ ነበረ ነው አይደለ? ኖ እንደዛ አይደለም። እንዴት ነው? እሺ ንገረኝ። አሁን እኔ ልንገርህ አንድ ጥያቄ። እሺ አሁን አላህን እግር አለው እጅ አለው ብለን እናምናለን ትላለህ አይደለ? ሲቀጥል ጭንቅላት አለው ብዬ ብጠይቅህ ትመልስልኛለህ? ብራዘር የጠየቁ ከእኔ ያለው ማን ነው? ጥያቄ መልስ። ኦኬ እኔ ያለው ማን ነው? ማን አለ ከመጽሐፉ ላይ? እሱን ብቻ ምን አደርገዋለሁ እኔ? ከእኔ ያለው ማን ነው? ኦኬ ወይ ቢነበበኝ ወደዚህኛው አነብልህ ነበር፣ ግን አንዱ ጥያቄ አውጥተሃል። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ አለ። ጽዋዋ ምንድን ነች? በቃ የሞት የኛ ስቃይ። ኦኬ የኛ ስቃይ የህዝቦቹ የኛ የልጆቹ ስቃይ በእኔ ትለፍ። ስቃዩ በእኔ ስቃይ እዚህ ጋር ነው ወይስ ከኔ ነው? ከኔ ጋር። አዎ በእኔ ይለፍላቸው። በእኔ ነው የኔ ነው ከኔ ነው የሚለው እሱ እኮ ትርጉም ነው የኔ አባት። አንተ የምትፈስረው ቁርአን እንመጣለን። አንዴ ቆይ ልንመጣ እኮ ነው ላሳየው። ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። እግዚአብሔር የሚወደው ምን ነበር? እግዚአብሔር የሚወደው ምን ነበር? ምንድን ነበር አንተ የምታስበው? ኖ አንተ የምታስበው ንገረኝ እንጂ ምንድነው እግዚአብሔር የሚወደው? እኔ እኮ መጽሐፉ ላይ ያለው ነው እንጂ እኮ እንዴት የት አመጣዋለሁ? ምንድነው እኮ ንገረኛ። እግዚአብሔር የሚወደው ምንድነው? መልካም ስራ። በል በጣም ሩቅ ነው ወላሂ። ኢብሮ አልኩ እኔ ሩቅ አይደለሁም እኮ ሩቅ ነው። እኔ እኮ ይኸውልህ እኔም መጠየቅ አልቻልኩም። አንተ ስትጠይቀኝ ብቻ ነው የምችለውን እመልስልሃለሁ። አንተ የምትረዳበት መንገድ ሌላ ነው ኢብራሂም። አይደለ ባይ በቃ አንዴ አንተ በጣም ሩቅ ያለ ሰው ነህና እስቲ ይሄንን አንብብልን አንድ ጊዜ። ጌታ ምስክሬ ነው። ከ7 ወር በፊት እኔ ቆላህ ሞቶብሃል መሰል ያንተ ራሱን ጅል እንድናገር አያረከኝ። ከ7 ወር በፊት ስትናገረው ሰምቻለሁ። ይሄን ባልወር አይደለም ዱረር ባኪ ይደረግዛ ጋዴም ላኢላሃ ኢለላህ እንዴ ወይ እሺ እንዴ ምንም የማይረዳ አይዝብላ ሳላ ግን የተመታ ነው ታውቃለህ። የዘዳግም 23 ይፈስራለሁ እና ዘዳግም 23 ይፈስራለሁ። አንዳንዴ ቢናገረው በጣም ነው። አንድ ጊዜ የሆነ ውይይት ላይ ሲወያዩ አይታል ኤብሮ እና መሀል ላይ ሳላ ነበር መሰለኝና ይበል አንብቦ ምናምን ሲላት ማማዬን አንብቦታል እኮ አለች። እንዴ መቼ ስትለው አይ በእንግሊዝኛ ነበር ያነበበው አላደመጥሽውም ማለት ትዝ ይላል ኤብሮ
ወላሂ መቼም አረሳውም ኡስታዝ። ወላሂ መቼም መቼ ምናምን ስትለው አይ አንብቦታል መቼ ነው ያላዳመጥኩትም ሲል አይ ሲጀምር በእንግሊዝኛ ነው ያነበበው አላት። ማማዬ በእንግሊዝኛ እኮ ነበር ያነበበው አንቺ እኮ አይሰማሽም አላላት። ነፍስ አይማርም አንተ ሲጀምር ላኢላሀ ኢለላህ። እሺ እስቲ ያሳየን ይምሩ ደግሞ አሁንም እኔን ጭራሽ አስበላኝ አስነጫኝ እኮ ገባልኝ እኮ አንተ አውዝ ኢንሻአላህ ቀጥል። እሺ ይምሩ ሳላህ ቤት ስላልሆነ ያው መክፈት ይመቻል። ሳላህ ታወራለህ ይቸኛል እኮ ማስረጃ ነው መክፈት ማልችለው። ይብሮ ማስረጃ ነው የከፍትላለሁ። ምንድነው? እሺ እንደዛ ከሆነ በለጣ ታሪኩ እንደምን ዋላችሁ? እንዴት ዋላችሁ? ሰላም ነው? እግዚአብሔር ይመስገን። ጥያቄ ነበረን በስቅለት ዙሪያ መሞት ይፈልግ ነበር እንዴ? መሞት የመጣው ያ ፍቃድን ሊፈጽም ነው የመጣው። ጥያቄው የትኛውን ፍቃድ ሊፈጽም መጣ ሳይሆን መሞት ይፈልጋል ወይስ አይፈልግም ነበር? ሊሞት ነው የመጣው። ለምን መጣ አይደለም ጥያቄው። ይፈልጋል መሞት ወይስ አይፈልግም? የሚፈልገው ሊሞት ነው የመጣው ነው ያልኩህ። ይፈልጋል ምናምን ሳይሆን ሊሞት የአብን ፍቃድ ሊፈጽም ነው የመጣው። ጥሩ ነው እኮ ጥሩ። ፍላጎቱ ነበረው ወይስ በግዴታ ነበር የሞተው? በፈቃዱ ፍላጎት ሊሞት ነው እንጂ ፈቅዶ መጣ። ፈቅዶ ህይወቱን ሊሰጥ ደሙን ሊያፈስ መጣ። ሰው ሆኖ ተወለደ። እሺ መሞት ይፈልጋል ካልከኝ መጽሐፍ ቅዱስ ላይ እንዳይሞት በጣም ይጸልይ ነበረ። አዎ አየህ፣ ለዚህ ነው ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ብለን የምንልህ ለዚህ ነው። በፍጹም ሰውነቱ መሞት አይፈልግማ። በሰውነቱ አሁን የሚቀበለውን መከራ የሚቀበለውን እንግልት ያለውን ነገር ሁሉ ሲያስበው በሰውነቱ መቃተት ነበረበት። ገባህ? ከዛ በኋላ ደግሞ እቺን ግልጽ እናደርገው። በሰውነቱ ለእናንተ መሞት አይፈልግማ። በሰውነቱ ለእናንተ መሞት አይፈልግማ። አባት ሆይ ይቺ ጽዋ ከኔ ትለፍ አለ። እየጠየኩ ያለሁት በሰውነቱ ለእናንተ መሞት ይፈልጋል ወይስ አይፈልግም? አዳምጠኝ። አዎ ሰው አይደል? አንተ የሚሰማ ስሜት ይሰማው፣ እኛ የሚሰማን ስሜት ይሰማው ስለነበረ ስለ ስሜት ሳይሆን የኔ ጥያቄ በለጣ ታሪኩ፣ የኔ ጥያቄ በሰውነቱ ለእናንተ መሞት ይፈልጋል ወይስ አይፈልግም? ሊፈልግማ ሊፈጽምማ ነው የመጣው እኮ። ምን ሊፈጽም መጣ ሳይሆን በሰውነቱ ለእናንተ መሞት ይፈልጋል ወይስ አይፈልግም? ይፈልጋል። እሺ የሚፈልግ ከሆነ መጽሐፉ ላይ ሲናገር እንደዚህ ይላል። በፍርሃትም እንደውም ከፍ ብሎ ምንድነው የሚለው? ጥቂትም ወደፊት አለፍ ብሎ በፊቱ ወደቀና ሲጸልይ አባት ብቻ ልስ ይቺ ጽዋ ከኔ ትለፍ አለ። የሚፈልግ ከሆነ ሞት ከኔ ይለፍ ለምን ብሎ ጸለየ? ይኸው እየነገርኩ እኮ ነው ሳላ። እኔ እየነገርኩ ያለሁትንም ልብ ብለህ አዳምጠኝ። ያንተን ጥያቄ ብቻ አታዳምጥ፣ የኔንም መልስ አዳምጠኝ። አሁን አንተ የምትረዳበት መንገድ እኔ የምመልስበት መንገድ ማጣጣም መቻል አለብን። ያንተን ብቻ ልመልስልህ ከፈለክ ዝም ብለህ መልስ። ዝም ብለህ መልስ፣ አትቆጣኝ እንጂ ጓደኛዬ። ሌላ ነገር የተጠየቀው መልስ። ታሪክ አታወራ። እመልሳለሁ። ተረጋጋ። አትቆጣኝ፣ አትቆጣኝ። ሰው ስለሆነ እንደ ሰው ስሜት ስለነበረው በጣም የሚቀበለውን መከራ አስቦ ይህ ጽዋ ከአንተ ትለፍ ፍቃድ ከሆነ ግን መሞት ይፈልጋል ወይስ ደግሞ ሞት እንዲያመልጠው ይፈልጋል? ይፈልጋል። መሞት ይፈልጋል። ከፈለገ ለምን እንዳይሞት ጸለየ? ፍቃዱን። አሁን እኮ ክርስቶስ ኢየሱስ የመጣው የአብን ፍቃድ ሊፈጽም ነው። ሲቀባጥር ከፈለገ መሞት የሚፈልግ ከሆነ ለምን እንዳይሞት ጸለየ? አሁን የሚተላለፈውን መልእክትም እያዳመጥክ ወላሂ ላዚም ልንገርህ፣ አንተ
ትርጉም ያለው ነገር አታወራም ከዚህ በኋላ። መሞት የሚፈልግ ከሆነ እንዳይሞት ለምን ጸለየ? በደንብ አዳምጡ ሁላችሁም። ቀጥል ታሪኩ። ፍጹም አሁን ሰው ስለነበረ መሞት የሚመቃውን መከራ የጭንቁን የሚከፍለውን ዋጋ ለኛ ሊያስተላልፍልን ስለፈለገ አሁን ጸሐፊው ማን ነው? ጸሐፊውንም መረዳት እኮ ያስፈልገናል። አይታወቅም። ጌታ ኢየሱስ አይታወቅም። ኧረ አባቢ ተው። ማን የጻፈው? ዕብራውያን ማን የጻፈው? ሽልማት አለ በዚህ ከዚህ ሳወጣ 1000 ኮይን። ዕብራውያን ማን የጻፈው? ኦኬ ይህ ቃል ዕብራውያን ላይ ነው። ማን የጻፈው? ዕብራውያን ላይ ነው ይህ ቃል ዕብራውያን ላይ ነው። አይ ማቴዎስ ላይ ነው ያለው። ማቴዎስም አይታወቅም። ዕብራውያን ማቴዎስ ላይ ጽዋው እንዲያፈቃ ማቴዎስ ደቀ መዝሙር እኮ ነው። ከ12ቱ ደቀ መዝሙር አንዱ ነው ማቴዎስ። ዕብራውያን ነው። ዕብራውያን እና ማቴዎስ ናቸው። የዕብራውያን መልስ ነው። ዕብራውያን ማን የጻፈው? ዕብራውያንን ማን ማለት የዕብራውያን ሰዎች ነው የጻፉት። በከፊል ደግሞ ጳውሎስ ነው የጻፈው ተብሎ ይታሰባል። ጳውሎስ ስማኝ፣ የተረጋገጠ ነገር በእርግጥ የለም፣ ግን ሚዛኑ የሚያደላው ጳውሎስ እንደጻፈው ነው ማለት መላምቱ። የተረጋገጠ ነገር የለም። ሁላችን የተረጋገጠ ምንም ነገር የለም። ጳውሎስ የጻፈው የሚል መላምት ነው ያለው፣ ግምት ነው ያለው እንጂ ማስረጃ የለም አይደለ? ትክክል ነው። ለዛ አይታወቅም አልኩ። ምን ጥፋቴ ምንድን ነው? መብት ነው። ቃሉ ግን ለትምህርታችንና ለሕይወታችን ተጽፎልናል፣ እንቀበለዋለን። ስለዚህ ጌታ ኢየሱስ ፍቃድ ቢሆን ይህች ጽዋ ከኔ ትለፍ ያለው ክርስቶስ ኢየሱስ ሰው ስለነበረ እንደ ሰው ስሜቱን ስለሚያውቅ የሚቀበለውን መከራ ስላወቀ ያንን ተናግሯል። ሰው ስለሆነ የሚመጣበትን መከራ ስላወቀ መሞት አይፈልግም አይደለ? እንግዲህ ፍቃድ ከሆነ ብሎ ደግሞ ተናገረ። የማን ፍቃድ? ያ ፍቃድ ግን እንደሱ ፍቃድ ሰው ስለሆነና የሚመጣበት መከራ ከባድ ስለነበረ መሞት አይፈልግማ። በቃ ተቀበለ። የሚመጣ ያ ፍቃድ በሱ ላይ ሆነ። ስለ አብ ፍቃድ አይደለም የሚያወራው። ያ ፍቃድ ጥሩ ነው። እንደዛ ነው። ያ ፍቃድ ገብቶኛል። የኢየሱስ ፍቃድ ሰው ስለሆነ የሚመጣበት መከራ ከባድ ስለነበረ መሞት አይፈልግማ ማለት እንደ ሰው እንደዛ ነበረ። ግን የአብ ፍቃድን ሊተርክ ስለመጣ እኔ የአብ ፍቃድ ላይ ጥያቄ የለኝም በለጠ። እኔ የአብ ፍቃድ ተስማምቶኛል። በቃ እዛ ላይ ጥያቄ የለኝም። የኔ ጥያቄ ኢየሱስ ሰው ስለሆነ ምናምን ብለሃል። ሰው ስለሆነ መሞት አይፈልግም ነበር አይደለ ወይ ብዬ ጠየቅኩ። መልስልኝ ማለት ነዋ። ያ ማለት ነዋ። መሞት አይፈልግም ነበር፣ ግን ፍቃዱ ስለሆነ ግን ሆነ። ጀግና። የማን ፍቃድ ስለሆነ? ያ ፍቃድ እንጂ እንደ ኢየሱስ ፍቃድ ቢሆን እሱ መሞት አይፈልግም ነበረ። ጌታ ኢየሱስ እግዚአብሔር ልብ ይስጥ። ሳላ ረስቶት ነው እንዴ? ምን ሳላ ቆይ ልጠይቅህ። ሳላ አንተ ቆይ አንዴ በለጠ። ሳላ ረስቶት ነው ለመሰቀል መጥቶ ረሳው የሆነ ሰዓት ላይ ለመሰቀል ነው የመጣው። ፈናታርገው አባቢ ሪስፔክት ይኑር። በቃ ይቅርታ ማኒ ለፈን አይደለም። ሪስፔክት ገብቷል። ማንም ሰው ወንድሜ ቀጥል ነው አይደለም እኮ አሁን አንተ ይኸውልህ እኔም ያንተን እምነት አከብርልሃለሁ፣ አንተም የኔን እምነት አከብርልሃለሁ። ኢብሮም ያከብራል ባለው ነገር ኢብሮም በጣም ነው የሚያከብረው። ወላ ሁላችንም አባቢ እኮ እንደዛ ነው ማለት እንደዚህ ማለት ባንዘላለም አንተም እስልምናን ትወዳለህ፣ እኔ ክርስትናን እወዳለሁ። መልሳል እኮ ማችን አድርግና ልዩነታችንን እናውራ። ስለዚህ አሁን እዚህ ጋር ድምዳሜ ብንሰጥ የአብ ፍቃድ አለ። የአብ ፍቃድ ላይ ጥያቄ የለኝም። ነገር ግን ኢየሱስ ሰው ስለሆነ ተጨንቆ ነበረ፣ በጣም እንትን ብሎ ነበር እና ከዚያ የተነሳ መሞትን አልፈለገም ነበር። የሚመጣው መከራ በጣም ከባድ ስለነበረና ሞትን አልፈለገም ነበር። ሞትን ስላልፈለገ አባት ወይ እባክህ ይህች ጽዋ ከኔ ትለፍ አለ። ዕብራውያን ላይ ከሞት ሊያድነው ወደሚችል አካል አለ። ከሞት ሊያድነው ወደሚችል አካል በብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። ከፊት ለፊት እርሱም በስጋ ወራት አለ። በስጋ ወራት ማለት ሰው በነበረ ሰዓት ምድር ላይ ያለ ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ከሞት ሊያድነው ወደሚችል ፍላጎቱ ከሞት የሚያድነው አካል እንዲኖር ይፈልጋል። በሰውነት ወራቱ
በምድራዊ ቆይታው ኮሜንታሪዎች በስጋ ወራት የሚለውን በምድራዊ ቆይታ ይሉታል፣ እዚህ ምድር ላይ ያለ። ስለዚህ ከሞት የሚያድነውን አካል ይፈልግ ነበር አይደል? ያኔ በለጠ እኮ ጸለየ እኮ ጸለየ ማለት እኮ ሰው ስለሆነ ነው የጸለየው፣ ሰው ስለሆነ ነው የተራበው። እዚህ ምድር ላይ ያለ 33 ዓመት እግዚአብሔርን በጣም ይለምነው ነበር ከሞት እንዲያድነው አይደለ? አይደለ? ያቺ ቅጽበት ነች ማለት እዛች ጋር ነው። አሁን ከባክግራውንድ ወደኋላ ስትሄድ አብን ለመኑት፣ አብን እንደዚህ ያርጉ ምናምን እያለ በሰውነት ይነግራቸው ነበረ። ገባህ? ከዛ ከሞት የሚያድነውን ደግሞ ይፈልግ ነበረ። ያቺ ሞመንት ስትመጣ ከሞት የሚያድነውን ይፈልግ ነበረ እሱ። ከዛ ከሞት ሊያድነው ወደሚችል አካል ጸለየ፣ ጸሎቱም ተሰማለትና እግዚአብሔር ተቀበለው አለ። ስለዚህ ኢየሱስ መሞት አልፈለገም፣ ወደ እግዚአብሔር ጸለየ፣ እግዚአብሔርም ሰማው፣ ጸሎቱን ተቀበለው ይላል። ስለዚህ ኢየሱስ አልሞተም። የጸለየ ሰው ምክንያቱም ኢየሱስ አልሞተም። ለምን ብለህ ጠይቀኝ። ለምን? ጥሩ ጥያቄ፣ ተባረክ። ኢየሱስ ከሞት የሚያድነውን አካል በጣም ለመነው። ማታ ተነስቶ በእንባ በደም ለመነው እየጮኸ ተሰማለት አለ። ደግሞ ሰው ጠይቆ እንዴት ነው የማይሰማለት? ኢብራሂም ያመጣለ ከፊት ለፊት ያለውን ስናየው ምንድን ነው የሚለው መሰላችሁ? ለመነ ተሰማለት። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ እሺ መዝጊያን አንኳኩ ይከፈትላችኋል። የሚለምነው ሁሉ ይቀበላልና የሚፈልገውንም ያገኛል፣ መዝጊያኑም ለሚያንኳኳ ይከፈታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከእናንተ ማን ነው አለ። አሳንስ ቢለምነው እባብን ይሰጠዋልን አለ። እናንተ ጠይቃችሁ ሌላ ነገር ይሰጣችሁ ማለት። እንጀራ ለምናችሁ እንዴት ድንጋይ ይሰጣችኋል? አሳ ለምናችሁ እንዴት ድንጋይ ይሰጣችኋል? እንዴት እንጀራ ጠይቃችሁ ድንጋይ ይሰጣችኋል አለ። ስለዚህ ኢየሱስ ለመነ፣ ምን ከሞት ለመዳን። ከዛ እግዚአብሔር ሰማው። ከዛ እናንተ ክፉዎች ሆናችሁ ሳለ ለልጆቻችሁ እንዲመታረጉ ከሆነ የሰማይ አባታችሁ ደግሞ እንዴት የሚበልጠውን አይሰጣችሁም ይላል። ግን ይሄ ታዲያ ስለመሞቱ ነው። ምክንያቱም ይሄ ስለመሞቱ ነው። አዎ ምክንያቱም አናሎጂው ምንድን ነው? ይሄ ስለመሞቱ ነው የሚያወራው አይደለም፣ ስለ ጸሎት ነው የሚያወራው። ስለ ጸሎት ተቀባይነት፣ ስለ ጸሎት ተቀባይነት ማለት እንትን ስትለው እኮ ስለ ጸሎት ተቀባይነት አወራ። ጠይቃችሁ እኮ ሌላ ነገር አይሰጣችሁም። አሳ ለምናችሁ ድንጋይ እባብ አይሰጣችሁም። እንጀራ ለምናችሁ ድንጋይ አይሰጣችሁም። የለመናችሁት ነገር ይሰጣችኋል። ብቻ እናንተ አብን ጠይቁት አለ። ኢየሱስ ማታ ተነሳና አባት ሆይ እባክህ ይህች ጽዋ ከእኔ ትለፍ ብሎ ጸለየ። ስለዚህ የጸለየው ነገር እያለ እንዴት ሌላ ነገር ይሰጠዋል? ስለዚህ የጸለየውን ነገር እግዚአብሔር ተቀብሎታል። እግዚአብሔር የማይቀበለው ከሆነ ግን የኢየሱስ ቃል ተፈጻሚነት አላገኘም፣ ቃሉ ውሸታም ነው እንላለን። በኢየሱስ ቃል መሰረት ኢየሱስ አልተሰቀለም። ዳስ ፖይንት እና ኢብሮ ቀጥል። እሺ ጀዛከላህ። ምን ነው ሻሃዳ አለ እያሉኝ ነው እና ከታች የምን ሻሃዳ ነው አልሰማሁም። ሻሃዳ ይዛለሁ። ሰላም አለይኩም። ማሻአላህ ወአለይኩም ሰላም አለይኩም። አሪዮ ሰላም ብያለሁ። እንዴት ነህ ቤሪያ? ሰላም ነው ቤሪያ? ቤሪያ አለ? አሪዮስ ቤሪያ ኔትወርክ ነው መሰለኝ። ጫፍ ላይ ነው ያለው። በነገራችን ኔትወርክ ይዞታል ኡስታዝ ኔትወርክ ጫፍ ላይ ነው ያለው። የትን ነው እስከዛ ድረስ እሱ እስከሚመጣ ድረስ በለጠን እንደተጨማሪ ነገር ኢየሱስ እንዲሰቀል ሰይጣን ይፈልግ ነበር ወይስ አይፈልግም? በለጠዬ በለጠ አለ? ማነው ሚት ያደረገኝ? አይ ራስህ ይሆናል። ራሱ ሚት አደረከው እንጂ ሚት ያደረገ አይመስለኝ። ችግር የለውም ከተከፈተልህ አሁን ቀጥል ወደ ነጥቡ። ሰይጣን ኢየሱስ እንዲሰቀል ይፈልጋል? አይ ኖ ቆይ ወሂድ ወይ እኔም ጥያቄ ነበረኝ። ጥያቄ መጠየቅ እችል ይሆን ማለት አሁን? አይ በአረስቱ ላይ ልጠይቅህና ነው አሪዮስ እስኪመጣ ድረስ ብለን ነበረ። ኦኬ አይቻልም። ትጠይቃለህ? አይቻልም። አዎ ትጠይቃለህ። ትችላለህ፣ ግን አሁን አይደለም። ነው ባይተዋር ማድረግ መብታችሁ ነው። ቀጥል። ኧረ እንደዛ አይሰማ።
ኦኬ ሰይጣን ኢየሱስ እንዲሰቀል ይፈልግ ነበር እንዴ? እሱን ሊያዋርድ አይደል የመጣው? አይፈልግም። ማቴዎስ አይፈልግም፣ ይፈልጋል እንዲሰቀል። አይፈልግም ግን ሞቱን ግድል ያደረገው በዛ ነው። ገባ? ሞት ራሱ ጥያቄው ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም? አይፈልግም ነበረ፣ ግን ያው ነው ድል ነሳው በሞቱ ነው። ይፈልጋል አይፈልግም ነው ጥያቄው። አይፈልግም። በይሁዳ በኩል እንዲሰቀል ያደረገው ማን ነው? በይሁዳ ልብ ውስጥ ሐሳብ ሰጥቶ እንዲሰቀል ያደረገው ኢየሱስ ማን ነው? እንደ ባይብሉ አሳልፎ እንዲሰጠው ነው ያደረገው እኮ። እንደዛ ሳይፈልግ ቀርቶ ነው? ትንቢት አለ አይደል እንዴ? ኖ ስለ ትንቢት አይደለም የምጠይቅህ። ዲያብሎስ ትንቢት መርሳት የለብህም። እየነጠልክ አይደለም። ጥያቄው አንድ እኮ ነው ራሱ። ካልፈለክ እኔ ተዋዋለሁ። በአስቆሮቱ ይሁዳ ልብ ውስጥ አሳልፎ እንዲሰጠው ሐሳቡን ያቀረበው እሱ ነው። ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም? ሰይጣን ይፈልጋል እንጂ እንዲሰቀል ይፈልጋል። አዎ በቃ በዚህ ጥቅስ መሰረት ማለት ነው። ሰይጣንን ኢየሱስ እንዲሰቀል አይፈልግም የሚለው ጥቅስ እንዴት ታደርገዋለህ? የቱ ጋር ነው ያለው? ቆይ እንዲሰቀል ይፈልጋል ወይስ አይፈልግም? አስምርልኝ። አይ እንግዲህ አባቢ አስምርልኝ። አሁን ቅድም አይፈልግም ብለህ ነበር፣ አሁን ይፈልጋል ብለሃል። ይፈልጋል ወይስ አይፈልግም? ይሄንን ከምንድን ነው የጠየከኝ? ከምን ተነስተ ነው? ከባይብል ነው ተነስቼ የምሰጥህ እኮ። አሁን ጥያቄህን አቅርብ ማለት ባይብል እንደዚህ ይላል ብለህ አንብብልኝና ከዛ በኋላ ሰይጣን ኢየሱስ እንዲሰቀል ይፈልጋል ወይስ አይፈልግም ስልህ ቅድም አይፈልግም ማለት አሁን ይፈልጋል አልክ። ይፈልጋል ወይስ አይፈልግም? በቃ እንኳን መጣ በለጠ በሚት አድርጋ አንተ እሱ እስከሚመጣ ድረስ ነው እንትን ያን አሪዮስ ቤሪያ ሰላም ብያለሁ። ሰላም አለይኩም። ሰላም ነው ወይ? እንዴት ነው? ሰላም ነው። እንዴት ነህ? ኢንፎርሜሽን ሰማው ጫፍ ላይ እንደሆንክ ሰማውና እንደውም አሁን ደግሞ ሻዳ ይዛለሁ ስትል በጣም ደስ አለኝና እስቲ ከኤብሮ ጋር ትንሽ አውሩና ኤብሮ ዛሬ በቤቱ ሻዳ ይይዛል ማለት ነው ኢንሻአላህ። ኤብሮ ሲያወራው ያለው ነገር ብዙ ከሰሞኑን በጣም ስትጥር ነበረ። ብዙ ነገር ብዙ ስታግዘው ነበር የምር እና አውራውና መጨረሻ ላይ ሻዳ ሲይዘው ኢንሻአላህ በዚህ በረካጀ እኛ እናደም። አረ ቤሪያ እንዴት ነህ? ደህና ነህልን? ቤሪያ አለ ቤሪያ እንዴ ካርድ ልምላ መሰለኝ ኔትወርክ እያስቸገረኝ ነው። እንዴ ስልክህን ንገረኝ አንዴ፣ ስልክህን ንገረኝ። ኦኬ አይነገርም ለካ። በውስጥ ላክልኝ እሺ ከቻልክ። አሁን እዚሁ ሳትወጣ ልላክልህ። ሳትወጣ ኦ ማይ ጋድ እያረጋችሁ ኤብሮ እኔ ልክልሃለሁ ውስጥ። እሺ ላክልኝ በቴሌግራም። እሺ ቴሌግራም ላይ ላክልኝ። ግራም የለኝም ዋትስአፕ ልክልሃለሁ። እሺ ላከው። እሺ ዋትስአፕም ላይ ላከው፣ ችግር የለውም አየዋለሁ። ካልሆነ ደግሞ ረያን ለኔ በቴሌግራም ላክልኝ በውስጥ ማለት ነው። ከዛ እኔ ላይ ብሎ ልክልኝ። ደርሶኛል እኔ እሺ አላችሁ? አዎ አለን እየላኩልህ ነው። እሺ አንድ ጊዜ
እሰማለሁ። ትሰማለህ? አይ ችግር የለውም። ገብቷል። እሺ ገብቶላል። እኮ ግራ ተጋቡ ሰዎች ለምን? አብሽር። እሺ ቤሪያ እስልምና ለመቀበል ዝግጁ ነው አይደለ? ማሻአላህ ቤሪያ አለ። ታብታብ አድርጉ። እሺ አጀማ በደንብ ታብታብ አድርጉ። ዝግጁ ነኝ። ማሻአላህ ማሻአላህ። እሺ ያው ምንም ማውራት አልፈልግም እና ቀጥታ ወደ ሻሃዳው እንሂድ። እሺ እኔ የምለውን አብረኝ ትላለህ ኢንሻአላህ። ልቀጥል? ዝግጁ ነህ? ግን እኔ እሺ ወይ እሺ ሻሃዳ ከያዝኩኝ አንድ እህት ነበረች ለኔ በጣም የምትታገል የነበረ በሷ እጅ ሻሃዳ ቢዝ ደስ ይለኛል። አስገባት። ሀያት ትባላለች። በብቸኝነት ሰዎች ያመለኩበት ቦታ ለኔ የጨለማና የግዞት የቅጣት ቦታ ነው ብዬ አላምንም። የአንድ አምላክን ትምህርት በድፍረት የመሰከሩ ሰዎች ቦታ ማለት ነው። ራይነርን ልቡን ያሸነፈውን ወሂድን ከጥፋት የመለሰው እንደ ሌሎች አይደለም የልቤ እውነት። ስለዚህ እናንተ የአንድ አምላክ አማኞች ከናንተ ውስጥ ያለውን የአንድ አምላክ ትምህርትና ፍቅር ቁጭ ብዬ ልማር እወዳለሁ። ከዚህ በኋላ በህይወቴ ብዙ ትልልቅ መከራዎችና ፈተናዎች እንደሚመጡ አውቃለሁ። ግን አምላክን በብቸኝነት ለማምለክ ስለሌላው አይደለም። አምላክን በብቸኝነት ማምለኬ መዳን ይሆንልኛል፣ ህይወት ይሆንልኛል። ይህንን አምናለሁ። የአምላክን ብቸኝነት መጽሐፉ አስተምሮኛል። ስለዚህ አምላክን በብቸኝነት ማመልክበትን ህብረት እፈልጋለሁ። ስለዚህ በእናንተ ትምህርት ውስጥ ያለውን የአምላክን ብቸኝነት እና የመለኮታዊ ምንነትና ማንነትን ህብረት ማድረግ እፈልጋለሁ። ስለዚህ ሁለት ቤሪያ አለ። ተቋርጦ ነው ወይስ? አይሽ ቤሪያ ካለ ተመለስና ኢንሻአላህ ወደ ዋናው እንትን እንሂድና ከዛ በኋላ ሀያት አውሪውና በቃ ኦኬ። ኔትወርክ እያቆራረጠኝ ነው መሰለኝ። ስለዚህ ያቆራረጠኛል መሰለኝ ኔትወርክ። ስለዚህ አምላክን በብቸኝነት ማምለክ ነው የምፈልገው። የልቤ ጭንቀት አምላክን ማምለክ ነው፣ እሱን መገዛት ነው። አሁን ስለሌላው ነገር አይደለም
እንደዛ ነው እንደዚህ ነው ውስጥ ምን ይረዳል ምናምን ሳይሆን በቃ አምላክን በብቸኝነት እሱን ብቻ መገዛትና እሱን ብቻ ማምለክ ያለፈውን ህይወቴን በቃ መቅረጥ ነው የምፈልገውና ስለዚህ አመሰግናለሁ በጣም በጣም አመሰግናለሁ ከዚህ በኋላ ላለው የህይወቴ ለውጥና መንገድ አብራችሁኝ ትሆናላችሁ ብዬ አስባለሁ ስለዚህ ፈጣሪ ይባርካችሁ ኢንሻአላህ ምንድነው የሚባለው አይዶው ነው እኔ አላቀም ፈጣሪ ይመስገን ከናንተ የምማረው ብዙ ነገር ይኖራል ብዬ አስባለሁ እስከዛሬ ከመጣውበት መንገድ ደሞ እንድራመድ ማለት ነው ስለዚህ አመሰግናለሁ በጣም ሙስሊም ለመሆን ያልገባኝን ነገር ለመማር ሙስሊም ለመሆን እና የአንድ አምላክ ብቸኛ አማኝ ለመሆን ነው የምፈልገው ጭንቀቶቼን ሁሉ ለማራገፍ ማለት ነው አመሰግናለሁ ማሻአላህ እሺ ቤሪያ እንግዲህ በቃ በቀጥታ ወደዛ መግባት ስለሚፈልግ ሀያት ቀጥይና ኢንሻአላህ ጓግተናል ሁላችንምና ቀጥታ ወደ ሻዶጂ እሺ ግን ሌላ ሰው ማስያዝ አይችልም አንቺን መረጠ እሺ አሽሃዱ ላኢላሃ ኢላላህ አሽሃዱ ላኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ ወአሽሃዱ አነ ሙሐመድ ረሱሉላህ ኦኬ ካላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ በል ምን አልሽኝ አያት ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መሰክራለሁ ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ መሰክራለሁ ሙሐመድም የአላህ መልእክተኛ መሆኑን መሰክራለሁ ሙሐመድም የአላህ መልእክተኛ መሆኑን መሰክራለሁ አላሁ አክበር ግን አንድ ጊዜ ቤሪያ ምናልባት የቃላቶች አንተ ስትል ያው ስላላረመች ብዬ ነው እሺ አንድ ጊዜ ያው አረብኛውን ማረም ስላለብኝ ነው አንተ አላረመችም ለዛ ብዬ ነው እኔ ምለውን በልሽ አንድ ላይ አሽሃዱ ቤሪያ በል አንድ ጊዜ ምለህን አሽሃዱ በል እሺ እሺ አሽሃዱ አላ ኢላሃ أشهد أن لا إله الله إله ألا إله ألا إله الله إله إلا الله إلا الله وأشهد وأشهد أن محمدا عبده ورسوله
ወረሱሉሁ አልሰማኸኝም? ወረሱሉሁ ማሻአላህ። በቃ አማርኛውን ያው በትክክል ስላልከው ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ቅድም ብለሃል። ከአላህ በቀር የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ። አልክ በልቤ አምኜ በአፌ መሰክራለሁ አልክ።